10 ሙሉ ዓመታት ያለምንም ውክልና በሚሊዮኖች የሚቆጠሩ ወገኖች በመጠለያ እየማቀቁ ትምህርት ቤቶች ሲዘጉ የሰላም ስምምነቱ አደጋ ላይ ወድቆ ዳግም የጦርነት ነጋሪት ሊጎሰም ነው። ምርጫ ቀርቶ የህዝብ ህልውና ሚዛን ላይ በወደቀበት በዚህ አስጨናቂ ወቅት እውን የትግራይ ሰማይ ዳግም በደም ሊታጠብ ይችላል ወይንስ የሰላም አየር ትተነፍስ ይሆን? ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እኛን ያበረታናልና ድጋፋችሁ አይለየን። ከጥቅምት 2013 ዓ.ም ጀምሮ የትግራይ ክልል በኢትዮጵያ የህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ተወካዮች የሉትም። የፌዴራል መንግስትና ህወሓት ለጥልቅ ልዩነቶቻቸው መፍትሄ አበጅተው ምርጫ ካልተካሄደ የትግራይ ክልል በምክር ቤቶቹ ሳይወከል የሚቀርባቸው ዓመታት ወደ 10 ከፍ ሊል ይችላል። በትግራይ ክልል በሁሉም 38 የምርጫ ክልሎች 7ኛው አጠቃላይ ምርጫ ግንቦት 24 ቀን 2018 እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላተወርቅ ኃይሉ ባለፈው ማክሰኞ አረጋግጠዋል። መላተወርቅ የሚመሩት ተቋም የትግራይ ክልልን ጨምሮ አስቸኳይ ሁኔታዎች ባሉባቸው ሁሉም የአገሪቱ አካባቢዎች ምርጫ የማካሄድ እቅድ ነበረው። ዲሞክራሲያዊ ስምረት ትግራይ፣ ትንሣኤ ስርዓት ቃጪ ሐቂ እንዲሁም ትንሣኤ ሰብአ እንደርታን የመሳሰሉ ፓርቲዎች ለምርጫው ተመዝግበው ነበር። የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ ሚካኤል አስገዶም ግን እኛ ምርጫ የምናካሄድበት ሁኔታ ላይ አይደለንም ያለነው ሲሉ ተናግረዋል። ለዚህም በሚሊዮኖች የሚቆጠሩ የክልሉ ነዋሪዎች በ146 መጠለያዎችና በስደት ሱዳን የሚገኙ መሆናቸው አንዱ ምክንያት ነው ብለዋል። በምዕራብ ትግራይ በጸለምት ሌላ አካባቢዎች እንዲሁም በጠላት ስር ያለው ህዝባችን ነፃነት የለውም የሚሉት የህወሓት ቃል አቀባይ ከ40% በላይ የትግራይ ሉዓላዊ ግዛት ጠላት ይዞት ነው ያለው ሲሉ ተናግረዋል። በዚህም ምክንያት ነባራዊ ሁኔታው ምርጫ ለማካሄድ የሚያስችል እንዳልሆነ አስረድተዋል። የክልሉ መንግስት በበጀትና የነዳጅ እጥረት ምክንያት ትምህርት ቤቶች አስቀድመው እንዲዘጉም ወስኗል። የጥሬ ገንዘብና የመድኃኒት እጥረት የክልሉን ህዝብ እየተፈታተኑ ይገኛሉ። አቶ ሚካኤል አሁን ስለ ምርጫ የምናወራበት ወቅት ሳይሆን ስለ ህዝባችን ቀጣይ ህልውና ከዚህ የህልውና አደጋ እንዴት ማውጣት እንችላለን የሚለውን ነገር የምንሰራበት ጊዜ ነው ሲሉ ተናግረዋል። የትግራይ ተወካዮች ወደ የህዝብ ተወካዮች ምክር ቤት መቼ ይመለሳሉ? ላለፉት 6 ዓመታት ገደማ የትግራይ ክልል በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ተወካይ አልነበረው። ህልውናውን ለመጀመሪያ ጊዜ ያጣው በኮሮና ወረርሽኝ ምክንያት ህገ መንግስት ተተርጉሞ የሚኒስቴሮች ምክር ቤት፣ የህዝብ ተወካዮች ምክር ቤት እንዲሁም የፌዴሬሽን ምክር ቤት የሥራ ዘመን እንዲራዘም መደረጉን በመቃወሙ ህወሓት በወሰደው እርምጃ ነበር። ህወሓት የህዝብ ተወካዮች ምክር ቤት አባል የነበሩ የትግራይ ክልል ተመራጮችና በፌዴራል መንግስት ውስጥ የተሾሙ ባለስልጣናት ስራቸውን እንዲያቆሙ በመስከረም 2013 ትዕዛዝ ሰጠ። ወቅቱ ጳጉሜ 2012 በትግራይ ክልል የተካሄደው ምርጫ በፌዴራል መንግስት ተቀባይነት ባለማግኘቱ በአዲስ አበባና በመቀሌ መካከል ሲብላላ የቆየው የፖለቲካ ውጥረት እየተካረረበት ነበር። 6ኛው የኢትዮጵያ ምርጫ ጥቅምት 24 ቀን 2013 ጦርነት ከተቀሰቀሰ ከ7 ወራት ገደማ በኋላ የተካሄደ በመሆኑ በቅርቡ ስራቸውን የሚያጠናቅቁ ምክር ቤቶች ውስጥ ለትግራይ የተመደቡ መቀመጫዎች ባዶ ሆነው ቆይተዋል። በአሜሪካው ኢንዲያና ዩኒቨርሲቲ ማወር የህግ ትምህርት ቤት ተማሪዎች የሆኑት አቶ አለማየሁ ፈንታው አንድ የምርጫ ዘመን ትግራይ ሳትሳተፍ አልፋለች፣ አሁን ደግሞ ሌላ 5 ዓመት ትግራይ አትሳተፍም፣ በድምሩ 10 ዓመት ይሆናል ማለት ነው ሲሉ ይናገራሉ። በዩኒቨርሲቲው በህገ መንግስት ህግና በህገ መንግስት ቀረጻ ላይ የፒኤችዲ ጥናታቸውን ጭምር በማከናወን ላይ የሚገኙት አቶ አለማየሁ ከዚህ በኋላ ትግራይ ለኢትዮጵያ አካል ነች ብሎ ማውራት ይቻላል ወይ ብለው በመጠየቅ መልሰው እኔ እርግጠኛ አይደለሁም ሲሉ ይመልሳሉ። ሁለት የምርጫ ዘመን ብቻ ነው ወይ ትግራይ ማተሳተፈው የምትገለለው በሚለው ነገር ላይ እርግጠኛ አይደለሁም ሲሉ ተናግረዋል። ከጥቅምት 2013 እስከ ጥቅምት 15 በተካሄደው ደም አፋሳሹና አውዳሚው ጦርነት የተፈረመው ግጭት የማቆም ስምምነት የትግራይ ክልል የህዝብ ተወካዮች ምክር ቤትን ጨምሮ
በፌዴሬሽን ምክር ቤት የነበረው ውክልና ወደ ነበረበት እንዲመለስ እድል ከፍቶ ነበር። የስምምነቱ ፈራሚዎች የፌዴራል ተቋማትና ኤጀንሲዎች ቁጥጥርን ጨምሮ የፌዴራል መንግስት ስልጣን በትግራይ ክልል ወደ ነበረበት እንዲመለስ ተስማምተዋል። ከዚህ በተጨማሪ የስምምነቱ አንቀጽ 9 የፌዴራል መንግስት የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤትን ጨምሮ የትግራይ ክልልን ውክልና በፌዴራል ተቋማት ውስጥ በህገ መንግስቱና በሚመለከታቸው ህጎች መሰረት ማረጋገጥና ማመቻቸት አለበት በማለት ይደነግጋል። ስምምነቱ ከተፈረመ በኋላ ትግራይን ወደ ፌዴሬሽኑ መመለስ እንዲሁም የትግራይ የፖለቲካ ውክልና በፌዴራል መንግስት ተቋማት ውስጥ ማረጋገጥ የመጀመሪያው እርምጃ መሆን እንደነበረበት አቶ አለማየሁ ይሞግታሉ። ይህንን ከማድረግ ይልቅ ግን ህወሓት ለሁለት ተከፈለ። ሁለቱም አጀንዳዎች ያተኮሩት የጊዜያዊ አስተዳደሩ የፕሬዝዳንትነት ስልጣን ለኔ ይገባኛል በሚለው ላይ እንጂ የትግራይ ህዝብ ውክልና እንዴት እናረጋግጥ በሚለው ላይ አልነበረም በማለትም ይተቻሉ። የትግራይ አካታች ጊዜያዊ አስተዳደር ምርጫ እስከሚካሄድ ድረስ ስራ ላይ የሚቆይ ነበር። በስምምነቱ መሰረት በኢትዮጵያ ብሔራዊ ምርጫ ቦርድ አማካኝነት የትግራይ ክልል ምክር ቤትና የህዝብ ተወካዮች ምክር ቤት በተወካዮች መመረጥ ነበረባቸው። በአፍሪካ ህብረት አሸማጋይነት የተፈረመው ስምምነት ከጥቅምት 2013 እስከ 15 የተካሄደውን ጦርነት ቢገታም ቁልፍ ዓላማዎቹ አልተተገበሩም። የፌዴራል መንግስትና ህወሓት በአተገባበሩ ዘገምተኝነት እንዳላቸው ሌላቸውን ሲከሱ ቆይተዋል። የሰላም ስምምነቱ ፈርሷል የሚሉት አቶ አለማየሁ ህወሓት ይህን የሰላም ስምምነት የማፍረስ እርምጃ ቢወስድም የፌዴራል መንግስቱ የሰላም ስምምነቱ እያከበረ አልነበረም ሲሉ ተችተዋል። ለሰላም ስምምነቱ መደናቀፍ እጅግ ከፍተኛ አስተዋጽኦ ካበረከቱት ወገኖች አንዱ የፌዴራል መንግስቱ ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደን የስልጣን ዘመን ለተጨማሪ 1 ዓመት ማራዘማቸውን ተከትሎ ህወሓት ከጦርነቱ በፊት የተመረጠውን የክልል ምክር ቤት ወደ ስራ መልሷል። ምክር ቤቱ ደብረጽዮን ገብረ ሚካኤል የሚሰሩት የክልሉ መንግስት ወደ ስራ እንዲገቡ ወስኗል። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ የህወሓትን አካሄድ ቢቃወሙም ያስቆሙት አይመስልም። አሁን ነባሩን ምክር ቤታችንን መልሰናል፣ ነባሩን መንግስታችንን መስርተናል የሚሉት አቶ ሚካኤሌ በሰላማዊ መንገድ ችግሮቻችንን እንድንፈታ በግልጽ ውሳኔ አስተላልፈናል ሲሉም ተናግረዋል። የፓርቲው ዋና ትኩረት ግን የትግራይ ክልል በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የሚኖረውን ተሳትፎ አይደለም። አሁን የኛ ፍላጎት ህዝባችን ከህልውና አደጋው እንዴት ይወጣል የሚለው ነው። ከህልውና አደጋ ለማውጣት የሚያስችለንን እቅድ ነው የምንይዘው ሲሉ አቶ ሚካኤሌ አስረድተዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው የሚመሩት ዲሞክራሲያዊ ስምረት ትግራይን ጨምሮ በተለያዩ የፖለቲካ ድርጅቶች፣ ወታደራዊ አመራሮችና ግለሰቦች የተመሰረተው የትግራይ የሰላምና የለውጥ ምክር ቤት በፊናው ምርጫ እስኪካሄድ ድረስ አቃፊ የሆነ ጊዜያዊ መንግስት እንዲቋቋም ጥረት መጀመሩን ገልጿል። ሌላ ዙር ጦርነት ይቀሰቀሳል። በትግራይ የፖለቲካ ልሂቃን መካከል የተፈጠረው መከፋፈል ከፌዴራል መንግስት ጋር ያለው ልዩነትና በቀጠናው የሚታየው ፈጣን የአሰላለፍ ለውጥ ሌላ ጦርነት እንዲቀሰቀስ ስጋት የፈጠረ ነው። በተለይ በፌዴራል መንግስትና በህወሓት መካከል ባለው ውጥረት ምክንያት አቶ አለማየሁ ግጭት የመከሰት እድሉ ከፍተኛ ነው የሚል ስጋት አላቸው። በሁለቱ ወገን እንቅስቃሴዎች አሉ። የፌዴራል መንግስት ሰራዊቱን ወደ ሰሜን ካስጠጋ ቆይቷል። በዶክተር ደብረጽዮን የሚመራው የህወሓት መንግስት ከሻዕቢያ ጋር መነጋገር ከዚያም በላይ ሄደው ጽምዶ የሚባለውን የጋራ ጥምረት እንደመሰረቱ እየሰማን ነው የሚሉት አቶ አለማየሁ ሁለቱም ተፋጠው እንደሚገኙ ያምናሉ። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የሲቪል ድርጅት በትግራይ ክልል በተለያዩ ምክንያቶች የተመለሱ ታጣቂዎችና በባህላዊ ወርቅ አወጣጥ ስራ ላይ የተሰማሩትን ጨምሮ በግዳጅ ወጣቶች በኃይል ወደ ውትድርና ለማስገባት አፈሳ እየተካሄደ እንደሚገኝ የሚጠቁም መረጃ እንደደረሰው ዋና ዳይሬክተሩ ተስፋለም በርሄ ለዶቼ ቬሌ ተናግረዋል። በእኛ በኩል ለግጭት የሚያስችሉ በጣም በቂ የሆኑ ምክንያቶች አሉ። ህዝባችን በፌዴራል መንግስት እየተሰቃየ ነው የሚሉት አቶ ሚካኤሌ ግን ግጭት ስለማንፈልግ የጦርነት ጠባሳም አሳምረን ስለምናውቅ በሰላማዊ መንገድ የምንፈታበት መንገድ እያፈላለግን ጥረት እያደረግን ነው ሲሉ ተናግረዋል። ግጭት አንፈልግም ማለት የተቃጣብንን ወረራ አንመክትም ማለት ግን አይደለም የሚሉት
የህወሓት ቃል አቀባይ ለመኖር ስንል ህልውናችንን ለማረጋገጥና ለማስቀጠል ስንል የሚፈጸምብንን ወረራ ለመመከት ዝግጅት ማድረጋችን አይቀሬ ነው ብለዋል። ህወሓት ከግንቦት 5 ቀን 2017 ጀምሮ በኢትዮጵያ ብሔራዊ ምርጫ ቦርድ ተሰርዟል። ፓርቲው በሰባተኛው አጠቃላይ ምርጫ እንዳይሳተፍ ያደረገውን የብሔራዊ ምርጫ ቦርድ እርምጃ አቶ አለማየሁ ትልቁ ስህተት ሲሉም ይገልጹታል። የፌዴራል መንግስት የህወሓት ህጋዊ ምዝገባ ስለተሰረዘ አልደራደርም ሳይል ህወሓትን ለድርድር ቢጋብዝም እንደ አዲስ ሊቀሰቀስ የሚችል ግጭትን ለማስቀረት እድል እንደሚሰጥ አቶ አለማየሁ ያምናሉ። ሰባተኛው አጠቃላይ ምርጫ ከተካሄደ ከአንድ ዓመት በኋላ የአቶ ጌታቸው ረዳ ዲሞክራሲያዊ ስምረት ትግራይን ጨምሮ ሁሉም ፓርቲዎች የሚሳተፉበት የትግራይ ምርጫ ማድረግ የተሻለ ይሆናል ሲሉም ተናግረዋል። ይህንን ትንታኔ የዘገበው ዶቼ ቬለ ነው። ውድ አድማጮቻችን ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እኛን ያበረታናልና ድጋፋችሁ አይለየን።